ይሄ ላይ ያለው አይናችሁ አይደለም ይሄንን ጨለማና ብርሃን ማየት ማይችል። ለዚህ መልስ ሊሰጥ የሚችል ነገር ምንድነው? የትኛው መጽሐፍ ነው በትክክል ከሰማይ የወረደ? በመጨረሻም መልስ አግኝተን ራሳችን ምስክርነት እንድንሰጥ። ይህን መጽሐፍ ካላወቅኩት እንዴት ነው ማመን የምችለው? ኢማን ግን የኔ የራሴ የግል ጉዞዬ ነው። እምነትና ቃል፣ ምስክርነትና ስሜት ላይ መድረስ። እኔ ብቀርበው ይገልጥልኛል እችላለሁ፣ ግን ያ ሁሉን ያመክናል። እውቀት የሚባለው በሰው ልጅ አቅም ውስጥ ያሉ ጉዳዮችን ብቻ ነው የሚያስተምረን። የሁሉ ድካም ለዚህ ዲዘርቭ ያደርጋል? ለሀገር የሚጠቅም ሰው አምርቱ። ጊዜ ልንሰጠው ይገባ የነበረ ርዕስ ነው። ህይወት መጀመር ራሱ ሌላ ጥያቄ ይፈጥራል። በዚች ምድር ላይ ከሰማይ የመጡ ናቸው የሚባሉ መጽሐፍት አሉ። የማያደላድል ወይም ደግሞ የማወላዳ የሆነ እርግጠኛ እንደሆን የሚያደርገኝ ምላሽ ከራሱ አገኛለሁ። ሌሎችን ሰማያዊ መልእክቶች ሁሉ የሚያርቅና የሚያርም ቁርአን ነው። አንተም ጉዞህን ተጉዘህ አንተው ራስህ ምስክርነት የምትሰጥበት ደረጃ ድረስ ነው። ረመዳን ከቁርአን ብርሃን ዋንያ ከሚንበር ቲቪ ጋር በመተባበር በቅርብ ቀን በሚንበር ቲቪ ጠብቁን።